ዶልቶ እኔ አሮን ነው ምን ፈልጎ እንደሆነ አላውቅም። እኔ እውነቴን ነው የምነግርህ። አሁንም ደግሞ በወንድማማቾች ገባችሁ ምናምን እንዳትሉኝ እዚህ ጋር እውነታውን ነው የምነግርህ። ወይም ደግሞ ራስህ ታየዋለህ ነገ ጠዋት። በጣም ከባድ ነገር ነው ሴራ እያሰቡ ያሉት። አሁን ኦልሬዲ አንተ እጅ እንደሰጠ ነው እየገባቸው ያሉት እዛ ጋር። እኔ አሁን እኔ እዚህ ጋር ብቻህን ሆነ እየተሰቃየ ያለውን ነገር እያየው ነው። ገባህ አይደል? የኤፍሬም ደግሞ ከማንም ዳኒ ይባላል አይደል? ከዳኒ የበለጠ በቃ ሴረኛ ነው። በቃ በጣም ከባድ ሴረኛ ነው በጣም። እኔ ደግሞ ስፔሻሊ የተደነኩት ለምንድን ነው አንተ ወንድሙ ነህ። እኛ ላይ የተሶከኛ ባዳና ኖርማል ነው። እያንዳንዱ ሰው ላይ እያሰቡ ያሉት ነገር በጣም ከባድ ነገር ነው። እኔ ከዚህ ነገር ራሴን ነጻ ማውጣት ፈልጋለሁ። አብሽ እንቅልፍ እየተኛው አይደለም። በጣም እየደበረኝ ነው። እውነታውን እያየው መደበቅ አልቻልኩም። ሁለተኛ ነገር ደግሞ ሄርሜላን እና ልትታገት ቃያውን ሁሉ ነገር የተፈጠረው ኦልሬዲ እነሱ ናቸው ፕላን ያወጡት። አንደኛ ኤፍሬም ነው ፕላን ያወጣው ከሩታ ጋር ከዳኒ ጋር በመሆን። አራተኛ አድ ሊያረጉኝ ሲሉ አልፈልግም ብያለሁ። ምክንያቱም ከዚህ በላይ የሰው በቃ እቺ ልጅ ምርጫ ነው እንግዲህ የመረጠችው። አንተም መርጠሃል። በቃ አንዳንዴ መተው ያለብንን ነገር መተው አለብን። በዚህ ምን አለ መሰለሽ አሁን ይሄንን ነገር በወሬ ደረጃ ብቻ አውርታችሁት ነው ወይስ እነሱ አድርገውታል? ይሄንን ነገር እርግጠኛ መሆን አለበት። አሁን እኔ ወደ ህግ አካልም ነገሩን ወስደነዋል። በፖሊስ ነገሩ እሱን ስለወሰዳችሁ በህግ አካል ስለወሰዳችሁ አንዳንድ ነገሮች አቤት ማስመሰል ጋይስ አቤት ማስመሰል። በቃ ልወደድ ባይ አሁን የሜሪ አካሄድ ማለት ነው። የምሬ ነው የምላችሁ እግዚአብሔር የሜሪ አመጣጥ የሜሪ እንደዚህ ማሽቃበጥ ማለት ነው። በኤፍሬም እና በሩቲ ላይ የሆነ ሴራ አስራ ሰሞኑን ጠፍቻለሁ አልተመቻቸልኝም ለስራ ምንም ስራ የለሽም። አዎ እነሱም በምን አድርጌ ላስጠምዳቸው ብለሽ ነው ሴራሽን አስረሽ ገባሽ አይደለ? መንገዶችን አመቻችተሽ በቃ ጻድቅ ለማጫወት እዚህ ጋር ደግሞ አብርሃምን ይዘሽ መጣሽ ማለት ነው። ገባሽ? ይሄ ማለት እንዴት ነው? አሁን ሩታ ኤፍሬምን ማን ነው ዳኒንና እሷን ከህይወቷ ስላወጣች ስትፍጨረጨር ከርማ ነው የመጣችው ጋይስ። የፍሬን ነው የምላችሁ። ምክንያቱም ሌላ አጀንዳ የላቸውም። ሌላ አጀንዳ የላትም ጋይስ። ዳኒም እንዳያችሁት ነው። እና ዛሬ ላይ መታ ሴራ እያሴሩ ነው። ማን ነው ሴራ የሚያሴረው ስላት ሩታ። ቆይ በመጀመሪያ ደረጃ ደግሞ ኤፍሬም የገዛ የናት ልጅ ምን ሩታ አስቀደምሽ ኤፍሬም አስቀደምሽ እኮ ሁለቱንም ስማቸውን እያስጠፋሽ ነው አይደል እንዴ? ቀጥይበት በዛው እንጂ እንዴ ሰው በዚህ ልክ ውሸት በዚህ ልክ የማይመስለውን ጫውታ በግድና ማሙቀው ምንድነው ጋይስ? ሄርሜላ ብትታገት ሄርሜላ የሆነ ነገር ብትሆን ወይ ደግሞ ሄርሜላ ብትጠፋ ትክክለኛ ሄርሜላ እነሱ ሳያቁ ማንም ጓደኞቿ በዙሪያው ያሉ ሰዎች ሳያቁ ሄርሜላ ብትጠፋ 3 ቀን 4 ቀን አይደለም 1 ሰዓት 1 ቀን አያድርም ጋይስ። የመሬን ነው የምላችሁ። ህግ ያለበት ሀገር ላይ እኮ ነው ያሉት። እነሱ ሴራቸው ምንድነው? ኤፍሬም ጠርቷት ሻይ ቡና እንበል ስላላት እዛ ቪዲዮ ላይ ኤፍሬም ትንሽ የሆነች ነገር ስለተጫወተ ኤፍሬምን በምን እናስጠምደው ነው በመጀመሪያ ደረጃ። ሲቀጥል ደግሞ ሩታንም በዛው ልክ አስቧቸው ነው እንጂ ሄርሜላ ሩታ በፍጹም እንደዚህ አይነት ነገር ውስጥ እጇን አከትም። ምን ልሁን ብላ ነገሮችን መጋፈጥ ካለብኝ በግልጽ ተናግሬ ፍለፊት ነው የምጋፈጠው ብላለች። ስትጋፈጥ ካርማለች ደግሞ ብዙ ነገሮችን አልፋ አይተናታል አይደል እንዴ? ስለዚህ ዛሬ ላይ ሄርሜላን ደብቃ ምን ሊፈጠር ነገር የፈለጋችሁት ድራማ አያልቅባችሁ የሆነ ነገር እንዴት ነው ኦዲየንስ ፊት እንዴት አድርገን እነሱን እንጥላቸው በማለት ሄርሜላን ተመሳጥራችሁ የሆነ ቦታ ካታችሁ እዚህ ጋር መታችሁ ታጨበጭባላችሁ። ነገ ደግሞ ሄርሜላ ተገኘች እንደዚህ ሆነች እያላችሁ እያሾኮሾኳችሁ ልትመጡ ትክክለኛ ሩታና ኤፍሬም ከሆነ እናንተ እውነት ልብ ኖራችሁ እውነት አምናችሁበት እውነት ደግሞ ኤፍሬም ያን ነገር አድርጎ ከሆነ ካሜራ ሳይዝ አይደል ይሄ ልጅ እንደዚህ አይነት እንትን ያደረገው አይደል እንዴ? ካሜራ ይዞ ነው ካሜራ ፊት ነው ሙሉ ቪዲዮ አለ። እስከዛሬ ያልጠፋ ቪዲዮ አለ። የሆነ ችግር ቢፈጠር እኮ ኤፍሬም ይሄ ነገር ችግር ያመጣብኛል ብሎ ቪዲዮ ላጠፋ ይችላል። ነገር ግን ቪዲዮ አልጠፋም።
ትክክለኛ እውነት ኤፍሬም ይሄን ነገር አድርጎ ከሆነ ቪዲዮ ራሱ ማስረጃ ነው፣ ሌላ ፕሮሰስ አያስፈልግም። አሁን ሜሪ እንደዚህ ተፍጨርጭራ እንደዚህ ሴራ አስራ የመጣችው ሩታ ከህይወቷ ስላስወጣቻት፣ እሷ ደግሞ ከሩታ ህይወት መውጣት ስለማትፈልግ አብርሃምን ጠርቼ ኦዲየንስ ፊት ይሄን ልናገር ብላ ነው የመጣችው ጋይስ። ሌላ ምንም ነገር የለውም፣ ግልጽ ነው ይሄ። ደግሞ ሜሪ መቼም ቢሆን መቼም አይሳካልሽም። ልብ ካላችሁ እናንተ እውነታ ካላችሁ ሄዳችሁ እኮ መክሰስ ትችላላችሁ። ወደ አመልክተናል፣ ወደ ህግ አመልክተናል። መረጃ አምጡ ያሉን መረጃ ቪዲዮ ያላችሁ አይደል እንዴ እናንተ? ታዲያ በእነሱ እንደዚህ እነሱ ናችሁ ኤፍሬምና ሩታ ናቸው ብላችሁ ከወሰናችሁ መረጃው እኮ ቪዲዮ አለ። ምድር አሾክሻኪ ማለት ነው። በራሳቸው እጅ ይሄ የአቤል ስራ፣ የአብርሃም ስራ፣ የወንድሟ ስራ ጭምር ነው። ወንድምየው ይቀመጣል እንዴ ጋይስ? እንዴ የገዛ ወንድሟ የእናቷ ልጅ ይቀመጣል? አንተ ባዳው ምንድነህ? ለኔ ክብር ብለው ነው እንጂ ያሳዩሽ ነበር። ማነህ ምንድነህና ነው አንተ የምትከበረው? ምን ግን አይታው ከትዳርክ ስለተቀማችክ ከልጅህ ስለነጠለችክ ልጅህን ሜዳ ላይ ጥለክ እሷን ፍለጋ ስለሄድክ አቤት ክብር ባንተ ቤት አሁን ተከብረህ ሞተሃል ባክህ። እቺ ደግሞ ጋንድዬ የሆነ ሴትዮ ማለት ነው ሜሪ፣ ዳኒ፣ ሩታ፣ ኤፍሬም ግሩፕ ፈጥረው እዛ ላይ የሆነ ነገር እያደረጉ ነው። ምድረ ወሬኛ ማለት ነው ጋይስ። የማይመስለው ነው እንደ ሰው የሚጫወተው። ዞሮ አይሳካላችሁም። እንዲሁ ድራማችሁን አብቁት እስኪ። በደና ነገር በደና ስራ ነው እስኪ ጋይስ። የብሬን ነው ብላችሁ እኝኝኝኝ ማለት አይሰለቻችሁም እንዴ? ለኦዲየንሱ ክብር የላችሁም እንዴ? እነኚህ ክብረ ቢሶች